ቤተሰብ አሳደገ እዚህ ጋር ባደረሰ እናንተ እንድታቁ ባረገ ነገ ሲታረቁ ልታሽቃብጡ ነገር ዛሬ የሚያሳፍራችሁን ነገር አንገታችሁ ምደፉበት ነገ እኮ እንትና ዘቅዝቃት ነበር ስትባሉ የምትሸማቀቁበት ነገር አታድርጉ። በእግዚአብሔር በቃ እኔ በቃ ይሄን ነገር መናገር እፈልጋለሁ። ምንም ይፈጠር ምንም እኔ የችግሩ ባለቤት እኔ እስኮንኩ ድረስ እኔ ነኝ እንጂ እናቴ መዘቅዘቅ አይገባትም። በቃ እዚህ ጋር ሚዲያው ላይ መጥቼ የተጨመላለኩት ሌላ ታሪክ የፈጠርኩት እኔ እንጂ እናቴ አይደለች። ሰው መናገር ካለባችሁ ባለቤቱን ገባችሁ። ነገ መታችሁ ነገ ይታረቃሉ። በቃ ይሄ ነገር እንደሚፈታ ሁላችንም እናውቃለን። ወይ ብሩኬ ይቅርታ ይጠይቃል ምናምን ግን እና ይሄ ፋሚሊ ለፋሚሊ እንኳን ትተዋወቃላችሁ። እናቱን ዘቅዝቃል ነበር ያ ሰው ራሱ እናቷን ዘቅዝቃል ነበር። በቃ እርስ በርስ እንኳን ጥሩ ምልከታ አይኖርም። እናት አትስደቡልም። በጾም በክርስቲያን በሙስሊም ጾም ይቅር በለን በመለን በምንለምንበት ሰዓት እናትና ፋሚሊ እየወሰዳችሁ ስትዘቀዝቁበት እና ስትሰድቡ መዋል በጣም የሚያጸይፍ ነገር እና ጾማችሁ እንኳን ፈጣሪ አይቀበላችሁም። እግዚአብሔር ሰው የምታረጉት ነገር ያስተዋላችሁ አድርጉ። አንተ ግን ብዙ አትከራከሪኝ ከዚህ በላይ እኔም እያመመኝም እየደከመኝም ነው። እንደ ጥፋት አጥፍታል በቃ ይቅርታ ብሎ ይፍታው። አሁን መናገር ብትችል ይቅርታ ብለህ ፍታ። በቃ አጥፍተሃል። ያመጣሃቸው ሴቶች እንዳለና ፍቅርሃልን እያሉ ችግር የሚፈጥሩት እነሱ ናቸው። ሪሌሽንሺፓችሁ ላይ ሴቶችን ያመጣህ የሆነ ስትራግል እንዲፈጠር ምክንያት ይሆንክ ያለው አንተ ነህ። አንዳንዴ ምናልባት ይሄ ለመመራራነት ነገር የሚጋነበሰ ሆኖ ሊሆን ይችላል ግን በቃ ምክንያት ነው። ሶ ያን ነገር ደግሞ ይቅርታ ምናምን ብሎ ማሳለፍ ይችላል። ሲቀጥል ደግሞ ልጅቷን ያመጣቸው ሴቶች እንዳለ ፍቅር ይዛቸዋል። ልጁ መልከኛ ምንድነው ሳሚሰማ ይሄ ከመልክ ጋር የሚይዝ ነገር አይደለም። እሷ መልከኛ ናት። ለምን ፍቅር ያዛቸው ምናምን ከብሩኬ ጋር ለምን ፍቅር ይዛታል ምናምን በእናትህ አትንዛዛብኝ አንተ ራስህ። ከዚህ በኋላ ፍቅር ያዛት ሴት ልትመጣ ትችላለች። እንኳን መጣች ግን ይኸውልሽ እንደዛ ማለት ደግሞ ያመጣቸው ሴቶች በሙሉ ናቸው ችግር እየፈጠሩ ያሉት ከመሰረቱ ጀምሮ ስንጀምር ማለት ነው። እሷ ያመጣ ሴት ናት ችግር የምትፈጥረው። እሷ ያመጣ ሴት ነው ነገር የምታመጣ። ከዛም በኋላ ደግሞ አትፈልግ ከዛ ማየው ነገር አሁን እኔ ከማንም ከሱም ከሷም ወገን አይደለሁም። በቃ አይመለከተኝም። የኔ ፖይንት ምን መሰለህ እዚህ ጋር አንድና አንድ ነገር በቃ አጥፍታል። ጥፋተኛ ነው መጥቶ ይቅርታ ይጠይቅና የተፈጠረውን ችግር ይፍታ። አንደኛ ሙስሊሙ ጾም ላይ ነው ድካም ላይ በቃ አጥፍታል። አትከራከርም፣ አትዳረቅ፣ ምንም ማለትም አይጠበቅብም። እኔም እኮ ነው ወገንተኛነት ምናምን ለመፍጠር እኔም አልፈልግም። ከዚህ በላይ ምን ወገንተኛነት ፈጠረ ሊኖር ይችላል። ለዚህ ልጅ ተሳሳት ማለት ተሳሳት ያለው ምን ሊላት ይችላል? ብሩኬ በቃ አላቅማረው ነው ምንም ይበላት ምንም አይመለከተኝም። ግን የናቀቻት አንተ ለኔ በምትሰጠኝ ሪስፔክት ነው። እሷ እኔ ነኝ ናቀች ነው በጨራሽ ዛሬውን አይችልም። እንደውልሽ ሃይሚ ራሷን ያስደፈረችው ራሷን አደግፍ ገለልተኛ አካል ሆነ ተመልከተ ፍረድ። እኔ በመቅረብ ብሩኬ ይቀርበኛል። ራሷን ያስደፈረችው ራሷን አይደለ ማ ሃይሚ ራሷን ያስደፈረችው እንዴት ማለት ብሩኬ ያቺ ልጅ ትሪት ያደረገበት መንገድ ምንም ሲጀመር ነው ምሳን እየደገፈ ነበር ካየኸው እንዴ ረፊ እኔ እየተመታው ረፊ ሃይሚ ምናምን ብሎ ይዛ ሄዳል እንዴ ሲጀመር ምቻት ነው መልቀቅ የነበረበት እዛ ጋር ነው ሲጀመር እዛ ጋር ራሱ በጣም ነው ያስተፈራት። ይሄን ይጣፍጥፋት ቢሆን አንጀት ቅቤ ይጠጣል። አይኔ ልጅ አሁን ባንከራከር ደስ ይለኛል። የምሬን ነው። አሁን ለኦዲየንስ መናገር የምፈልገው ነገር በቃ ካሁን ይቅርታ ብሎ የፈጠረውን ችግር የተፈጠረውን ነገር ሶልቭ ማድረግ ይችላል። ገባክ? እሱም በል መገፋፋት ይፈልጋል። ኦሬዲ እኮ አጥፍቷል። አስመትቷታል ልጅ አምጥቶ ሲቀጥል በሱ በኩል ነው የመጣችው። በምን ይመጣ ደግሞ 50 ላሳንቺ ጓደኛዬ እንደዚህ አይነት ጓደኛዬ ይቅርብኝ ካፍንጫ ይውጣ ማለት አልፈልግም። እኔ እንደዚህ አይነት ጓደኛዬ ሳም ቤት ሪል አረጋለም ባናታ ተተካለ የሚቀልዳል እንዴ በእኔ ሰው እኮ ነው የመጣችው። እኔ ምንም ይሄው ለከኛባት እኔ ፐርሰናሊ ምንም እየተከራከርኩ አይደለም። ትክክል ነው አይደለም በእኔ ጌታ ነገሮችን ስመለከታችሁ ልክ ነው ብዬ የተመለከትኩበትን ፖይንት ሳየው በእኔ ሜጀር ባረኩት መንገድ ትክክል አይደለም ብዬ የተሰማኝ ነገር ነው የተናገርኩት። እሱ ላይ ደግሞ አሁንም እናገራለሁ ወደፊትም እናገራለሁ። በቃ እኔ ትክክል አይደለም ብዬ ከተሰማኝ እናገራለሁ። እኔ ደግሞ ስነግርሽ ማለት ነው አሁን እንትና አጠፋ ሃይሚ ያጠፋች ብሩክ ያጠፋች ምናምን ሳይሆን እኔ ጎልቶ የታየኝ የሃይሚ ጥፋት ነው። እንዴት ምን አረገች? በተመታች በተሰደበች ቤቷን ጥላ ወጣች። ሳላስ የምትባለዋ ልጅ ማለት ነው እኔ አሁን በሷ ላይ አልፈርድም ማለት በሷ ላይ አልፈርድም። እንዴት ልታፈቅር ትችላለች? ፍቅር እኮ አይደለም ብሩክ ይኸውልሽ ከዚህ በላይ ነው እንዴ ያረላ በቃ ምናልባት እሷ ሞትሰጥህን ነገር እኔ ልስጥክ ምን አብረው ልትጋደም ነው ክፍት ጋጣው
ይኸውልሽ በየትኛው ሰው ልካቸው ነው ሴቶች ናቸው የሚያሰድቡ አይደለም። አንድ ሴት 2 4 5 6 7 8 9 10 ሴት ሊያፈቅር ይችላል። እሺ የምሬን እኮ ነው። ብዙ አፍቃሪ ሊኖረው ይችላል። እኔ አሁን ለምን አፈቀረችው አይደለም አሁን እሺ እንዴት አፈቀረችው ምናምን አይደለሽ። ታፈቅረው ትችላለች። ፍቅር ነው። እሺ በፍቅር ደግሞ መፍረድ ከባድ አይደለ? አዎ አፍቅራው ከሆነ ፍቅር ጉንፋን ነው። ፍቅር ጉንፋን ነው ወይ? ጉንፋን አይደለም። ከዛ በፊት እና ፍቅር ማይግሪን ነው። ከዛ በፊት ከሱ ጋር ፍቅር እንዴት ፍቅር ራስ ምታት ነው ወይ? ፍቅር ማይግሪን ነው። ፍቅር ራስ ምታት ነው። ፍቅር ያዛት በበለዛ አይደል? ምናምን ይሄ ጉንፋን ነው ምናምን እንድትይኝ አይ ፍቅር ያዛት አዎ ሊዛት ይችላል እንዴ ምን ጥያቄ አለው? አላ ነገር ይሄን ካለሰለሽ በላ ፍቅር ሊዛት ይችላል፣ ግን ፍቅር ጉንፋን አይደለም። በየደቂቃው ፍቅር የሚል ይሄንን ማወቅ ነበረባት አይደል? በስስ ቀን በረቃ ሲጀምር እሱ ይሄ እኮ የመጀመሪያው ሴት አይደለችም። 10 11 ያመጣቸው ሴቶች እንዳለ ፍቅር ይዛቸዋል። ልጁ መልከኛ ምንድነው? ሳሚሰማ ይሄ ከመልክ ጋር የሚይዝ ነገር አይደለም። እሷ መልከኛ ናት። ለምን ፍቅር ያዛቸው ምናምን አትይ። ከብሩኬ ጋር ለምን ፍቅር ይዛታል ምናምን በእናትህ አትንዛዛብኝ አንተ ራስህ። ከዚህ በኋላም ፍቅር ያዛት ሴት ልትመጣ ትችላለች። እንኳን መጣች እኔ ይኸውልሽ እንደዛ ማለት ደግሞ ሴቶች በሙሉ ናቸው ችግር እየፈጠሩ ያሉት ከመሰረቱ ጀምሮ ስንጀምር ማለት ነው። ሲያመጣ ሴት ናት ችግር የምትፈጥረው። ሲያመጣ ሴት ነው ነገር የምታመጣ። ከዛም በኋላ ደግሞ አትፈልግ። ከዛ ማየው ነገር አሁን እኔ ከማንም ከሷም ወገን አይደለሁም። በቃ አይመለከተኝም። የኔ ፖይንት ምን መሰለህ ከዚህ ጋር አንድና አንድ ነገር በቃ አጥፍታል፣ ጥፋተኛ ነው፣ መጥቶ ይቅርታ ይጠይቅና የፈጠረውን ችግር ይፍታ። አንደኛ ሙስሊሙ ጾም ላይ ነው፣ ድካም ላይ ናቸው። ክርስቲያኖችም ጾም ላይ ናቸው። በሰላም መጥተው ችግራቸውን ፈተው ማየት እንፈልጋለን። አጥፍቷል፣ ጥፋተኛ ነው፣ ይቅርታ ይጠይቅ። በቃ አጥፍቷል። አትከራከርም፣ አትዳረቅ፣ ምንም ማለትም አይጠበቅብንም። እኔም እኮ ወንድስ ወገንተኛነት ምናምን ለመፍጠር እኔም አልፈልግም። ከዚህ በላይ ምን ወገንተኛነት ፈጠረ? ዛሬ እንድናገር ያደረገኝ ነገር ቢኖር ኦዲየንስ ሲናገር የነበረው ነገር ምናምን በጣም የሚያስጠላ ኮሜንት ላይ እኔ ብዙ የሚያስጠላ ነገር አይቻለሁ። በቃ እኔ እንደውም በዚህ አጋጣሚ ማለት ነው ሃይሚንም ከሃይሚም ጋር ስትጣል ሃይሚን ችግር ትፍጠር፣ ሃይሚ ፋሚሊዎችም የብሩኬ ፋሚሊዎችም ሃይሚንም አዘቅዝቁ፣ ብሩኬንም አዘቅዝቁ። ከፈለጋችሁ እንደውም እነሱን ዘቅዝቁ እንደፈለጋችሁ አድርጉ። ግን ቤተሰብ ጋር ሄዳችሁ እናት አትዘቅዝቁ። በእናንተ ምክንያት ወንድም እህት ቤተሰብ አይዘቅዘቅ። ስፔሻሊ እናት በቃ በጣም የምታጸይፉት፣ እግዚአብሔርን በጣም ነው የምታስጠሉት። በቃ በጣም ማለት ቤተሰብ የምትዘቀዝቁ ሰዎች ስርዓታችሁን ያዙ። ምናልባት ተናዳችሁ ሊሆን ይችላል፣ ስሜታዊ እኛም ስሜታዊ ሆነን የሚያየው ሰው በሙሉ ስሜታዊ ይሆናል። በቃ ችግር መፈጠሩ የማይፈልገው ሰው በሙሉ ስሜታዊ ነው። ግን ደግሞ ሄዳችሁ እናት በጣም ነው የሚቀፈው። መድኃኒዓለምን ለፍታ ወልዳ ደክማ ያሳደገችን እናት ወስዳችሁ ስትዘቀዝቁ ማየት በጣም ነው እኔ የእናንተ ፋሚሊ ነኝ ማለቱ ላይ ያሳፍራል። በቃ እግዚአብሔርን ስንት ንጹሃን በጣም የሚወዱ ከሁለቱም ወገን ነው ምንም ነገር የማይፈልጉ ፋሚሊዎች አሉ። እኔ የማንም ወገን አይደለሁም። እንደ ችግር የተፈጠረው ነገር እዚህ ጋር ችግር የተፈጠረው ብሩኬ ነው ብሎ ተሰማኝ፣ ስለ ብሩኬ ተናገርኩኝ። ከዛ ውጪ ግን ሙሽሪም ሆነ ስትዘቀዝቁ ማየት የሃይሚንም እናት ሆነ ስትዘቀዝቁ ማየት በጣም ነው የሚያስጠላ። በቃ ማንንም አምጥታችሁ አትዘቀዝቁ። የማንንም ቤተሰብ አምጥታችሁ አትዘቅዝቁ። ከፈለጋችሁ እነሱ እንደፈለጋችሁ አድርጓቸው። በቃ እነሱ እዚህ ጋር የጉዳዩ ባለቤት ናቸው። እዚህ ጋር ያሉ ሰዎች ናቸው። እሱም ጥፋተኛ ነው እሷም ጥፋተኛ ናት ብላችሁ ካሰባችሁ ሰው በራሱ ምልከታ የፈለገውን ነገር አድርግ። ከዛ በዘለለ ግን ቤተሰብ ወስዳችሁ ስትዘቀዝቁ ስፔሻሊ እናት አምጣ ወልዳ ባሳደገች ደክማ ስንትና ስንት ፀሐይና ብርድ እየተፈራረቀባት እዚህ ጋር ባደረሰች እናት ልትዘቀዘቅ አይገባም። የእናንተ እናት ብትዘቀዘቅ ምንድን ነው የሚሰባችሁ? እኔ በጣም ነው ነርቨስ አድርጎኝ የነበረው ይሄ ጉዳይ። እንደውም አንድም ስለዚህ ጉዳይ ነበር ሐሳቤ ለመናገር የመጣሁበት ፖይንት ግን ትክክል አይደለም። በቃ እዚህ ጋር ደግሞ ሳይ በኔ ምልከታ አጥፍቷል ብዬ ያሰብኩትን ነገር ተናገርኩ ማለት ነው። ብሩኬ እዚህ ነገር አጠፋ፣ ይሄ ፖይንት ላይ ብሩኬ ጥፋተኛ ነው፣ እንደዚህ ባያደርግ ኖሮ እነዚህ ነገሮች አይፈጠሩም ያልኩበትን ሐሳብ ልናገር እንጂ እንደ ቤተሰብ ግን እናት አትዘቅዝቁ። ራሳቸው እንደፈለጋችሁ አድርጓቸው። ግን እናት በቃ መከበር አለባት። በልጆቿ መከበር ባለበት ሰዓት በእንደዚህ አይነት ሁኔታ ደግሞ መናቅ አይገባትም። ሰው የማይሆን ነገር አታድርጉ። እናት አትስደቡ። ቤተሰብ ባሳደገ እዚህ ጋር ባደረሰ እናንተ እንድታቁ ባረገ ነገ ሲታረቁ ልታሽቃብጡ ነገር ዛሬ የሚያሳፍራችሁን ነገር አንገታችሁ የምትደፉበት ነገ እኮ እንትና ዘቅዝቃት ነበር ስትባሉ የምትሸማቀቁበት ነገር አታድርጉ። በእግዚአብሔር በቃ እኔ ይሄን ነገር መናገር እፈልጋለሁ። ምንም ይፈጠር ምንም እኔ የችግሩ ባለቤት እኔ እስከሆንኩ ድረስ እኔ ነኝ እንጂ እናቴ መዘቅዘቅ አይገባትም። በቃ እዚህ ጋር ሚዲያው ላይ መጥቼ የተጨመላለኩት ሌላ ታሪክ የፈጠርኩት እኔ እንጂ እናቴ አይደለች። ሰው መናገር ካለባችሁ ባለቤቱን ገባችሁ። ነገ መታችሁ ነገ ይታረቃሉ። በቃ ይሄ ነገር እንደሚፈታ ሁላችንም እናውቃለን። ወይ ብሩኬ ይቅርታ ይጠይቃል ምናምን
ግን እና ይሄ ፋሚሊ ለፋሚሊ እንኳን ትተዋወቃላችሁ። እናቱን ዘቅዝቃል ነበር ያ ሰው ራሱ እናቷን ዘቅዝቃል ነበር። በቃ እርስ በርስ እንኳን ጥሩ ምልከታ አይኖርም። እናት አትስደቡ። ሊሆን በጾም በክርስቲያን በሙስሊም ጾም ይቅር በለን በምንለምንበት ሰዓት እናትና ፋሚሊ እየወሰዳችሁ ስትዘቀዝቁ ቤት እና ስትሰድቡ መዋል በጣም የሚያጸይፍ ነገር እና ጾማችሁ እንኳን ፈጣሪ አይቀበላችሁም። እግዚአብሔር ሰው የምታረጉት ነገር ያስተዋላችሁ አድርጉ። አንተ ግን ብዙ አትከራከሪኝ ከዚህ በላይ እኔም እያመመኝም እየደከመኝም ነው። እንደ ጥፋት አጥፍታል በቃ ይቅርታ ብሎ ይፍታው። አሁን መናገር ብትችል ይቅርታ ብለህ ፍታ። በቃ አጥፍተሃል። ያመጣሃቸው ሴቶች እንዳለ እናፈቅርሃለን እያሉ ችግር የሚፈጥሩት እነሱ ናቸው። ሪሌሽንሺፓችሁ ላይ ሴቶችን እያመጣህ የሆነ ስትራግል እንዲፈጠር ምክንያት ይሆንክ ያለው አንተ ነህ። አንዳንዴ ምናልባት ይሄ ለመመራራነት ነገር የሚጋነበት ሆኖ ሊሆን ይችላል ግን በቃ ምክንያት ነው። ያንን ነገር ደግሞ ይቅርታ ምናምን ብሎ ማሳለፍ ይችላል። ሲቀጥል ደግሞ ልጅቷን ያመጣት እሱ ነው። እኔ እዛ ጋር ትሪት ያረጋት ነው ያናደደኝ። አብሰላት አንቺም ጓደኛዬ ነሽ ይላታል። ምንም ጓደኛ የለም። በቃ እኔን ሰው ንቀህብኝ ጓደኛ አትሆንም። ለምን ባፍጥማ ትታታለህ? ገባክ? እኔን ሰው ዲስሪስፔክት አድርገህ ምን አይነት ጓደኝነት ነው ካንተ ጋር የሚኖረኝ? እጅህን እስከ ማንሳት አይነት ንቃት ውስጥ ገብተህ እንደዚህ እስከ መማታት አይነት የኔ ሰው የምታት ጥፋተኛ ነህ። አጥፍተሃል። በቃ የመጣህበት መንገድ ትክክል አይደለም። ግን እጅ አንስተህ እስከ መማታት ድረስ ደረጃ መድረስ ማለት የንቀት ጥግ ንቀት ነው። ገባክ? ሰው እንደዚህ መንገድ መተህ ዲስሪስፔክት እንድታረገኝ ምናምን አልፈልግም። አንተ እንድታረግብኝ ምን ሰው አልፈልግም። ስትወጣ ትወጣለህ ከኔ ህይወት አላውቅህም። ዛሬ ከሚያውቃት አብሳላት አንድ አይደለም 1000 እጥፍ ትናንትና የሚያውቃት ሀይሚ ትበልጣለች። ገባክ? ስለዚህ እንደ ጥፋት አጥፋ ያልኩበት ፖይንት ያንን ነው። ሀይሚን ተይዝ አድርጎ እቺ ትውጣ በቃ ሁለተኛ ቤት እንዳደርሽ ምናምን መምታት ካለበት ይምታት። ሴት ልጅ ትከበር ምናምን የሚለው በቃ ልኳን እስካታፍ ድረስ ወይ ዝም ብሎ ሴት ልጅ አትመታም። አላፊ ስህተት ስትሰራማ መደረጋግም ነው። ምንም እንዲህ የሚባል ታሪክ የለም። ገባክ? ሰው አስደፍሯታል ነው ዋናው ፖይንት። ገባክ? አጥፍቷል፣ አስደፍሯታል። ይቅርታ መጠየቅ አለበት። አትከራከር፣ አትዳረግ። ብቻ እኔ ማለት እኔም አሁን እንትን ያልሽው ነገር እንትን ባልን ደስ ይለኛል ማለት ከእንትና ወገን ባልን ደስ ይለኛል። ብቻ ያየሁት ነገርና ኮሜንት ላይ ሳነብ የነበረው ነገር አሁን ሃይሚ የተጎዳችበት ነገር ሳይታየኝ ቀርቶ ምናምን ሳላስበው ቀርቼ ምናምን አይደለም። ግን ብሩኬ ጥፋተኛ ስትሉት ምንም በቃ የእሷን ስህተት የታያችሁ ስላልመሰለኝ ነው። ምን ተሳሳተች? እሷ ምንድነው የሳሳተች? በጣም ብዙ ስህተቶች። ለምሳሌ ምን ተሳሳተች? ለምሳሌ ያንዳንዱ ሴቶች ሲመጡ እሱ ጋር በቃ የሆነ የምታሳያቸው ፍላጎቶች ይሄ እንደ አለመፈለግ ስሜት ለሱ ስሜት እንደሌላት ምናምን በቃ መልካም ህይወት ደስ እንዳለ እንደፈለክ ምናምን የሚሉት ቃላቶች እሱን ተስፋስቆርጣ ራሱ ባመጣው ሰው ራሱ ባስገባው ሰው ችግር ተፈጥሮ እያየች ይችላል። የራሱን ማድረግ ትችላለች። ፈልጉ እኮ ነው ችግር እየፈጠረ ያለው የፈለገ ምንም ነገር ያደርጋል ይመስለኛል። እንደው ምን አሁን ላይ ሳስበው እንደሚሰማኝ ታውቃለህ? ሴቶቹ እንደሚፈልጉት ማሳየት ይፈልጋል። ገባክ? እንደዛ ነው እየተረዳሁት ያለሁት። እንደውም አሁን አንተ እዛ ፖይንት ላይ ከሆነ ፈልጎም ይሁን በቃ እንደዛ ሴቶቹ እንደሚፈልጉት ፕራውድ እንዳረገው ወንድ ነው የራሱን ማሳየት የሚፈልገው። ምንም አትበል በቃ ልጅ ፈልጋውትም ፈልጎም ወያኔ ነው ምናምን ብላ በወንድ ጉዳይ እንድትጣላ ጠበቀህ አታደርገው። ይሄ የክብር ጉዳይ ነው። መጣላት አይደለም። እያንዳንዱ የምታረጋቸው ነገሮች ለሱ ፍላጎት እንደሌላትና ኬር እንደማይሰጣት ምናምን ነው የምታሳየው ቪዲዮ ላይ ማለት ነው። ይሄ እሱ ላይ የሆነ የሚጭረው ነገር አለ። አትፈልገኝም ማለት ነው ማለት ምን ማለት እንደዛ የሚል ሐሳብ ይመጣበታል። ወንድ ልጅ እኮ ነው ሲጀምር ሊረዳት ይገባል እኮ ስሜቷን። እቺ ልጅ እንደውም ሃይሚ ስትሰድባት ለምን ምን አስባ ሰደበቻት? ስለምጠላው ስለማትፈልገው ሲጀምር ካየው የመቼ ለታውን ቪዲዮ ካየው ሁለተኛው ቀን ቪዲዮ ካየው የኔ ነው ብሩኬ 2 አመት ሙሉ አንተ ያለው እኔ ደግሞ እሷ አለኝ እያልኩ ነው አለች። ገባክ? ሰው አምናለች እቺ ልጅ ምንም የካደችው ታሪክ የለም። ምንም የፈጠረችው ታሪክ የለም። እሱ ግን ባመጣቸው ሴቶች ሁሉ መፈለጉን ማሳየት ይፈልጋል። እንድትቀና ይፈልጋል። እንድትቀና አረጋናቱ ልጅ እግዚአብሔር አሁን ዘው ፖይንት ላይ ነው እንዴ? በቃ እንትን ይፈልጋል እንድትቀና አቴንሽን፣ የሰዎችን አቴንሽን እሱ ላይ እንዳለ የሴቶች አቴንሽን ገባክ? እንደዛ ነው እንድታስብ ይፈልጋል። ይሄ ደግሞ ድድብና ነው፣ አለመብሰል ነው። ድድብና አይደለም ተፈላጊ ነው። ይጀምር ሁላችሁም ወንዶች የለም አንድ አይነት ናችሁ። ኧረ በስመ አብ ሁላችሁም ተመሳሳይ ነገር አላችሁ። የሆነ ኮፒ ፔስት የተደረጋችሁ ነው ይመስል አንድ አይደለንም። አልተረዳችሁም። ቆያለህ እኔ እያመመኝ ነው። አንድ አይደለም። በቃ እየተረዳችሁ አይደለም። እሺ እንግዲህ ፋሚሊ እኔ መናገር ያለብኝን ነገር ነው የተናገርኩት።
ማለት እኔ ለእናንተ ማለት ፈልገው ነገር ብቻ የሱን ጥፋት እንዳታዩ የሱን ብቻ ምልከታ እንዳታዩ ወንድ የሆነ ሰው ይረዳዋል እሱ ቦታ ላይ ስትሆኑ ምናልባት ስላልሆናችሁ ሊሆን ይችላል እንጂ እና ሁላችንም ለመፍትሄው እንትን ብንል ይሻላል ለማለትም ጭምር ነው ዛሬ እንትን ያልኩት እንጂ ለሃይሚ እንትን ብዬ ለብሩኬ ወግኝ ምናምን አይደለም ብቻ የተሻለ ነገር ለመፍጠር እንሞክር ለማለት ፈልጋለሁ። ወዳችኋለሁ፣ አከብራችኋለሁ። ባይ